ለእግር ኳስ ቤተሰቦች በተለይም ደግሞ ለመድፈኞቹ ደጋፊዎች መጪዎቹ ቀናት በጣም ብዙ ነገር ሊሰሙባቸው የሚችሉ ናቸው ተብሏል። አርሰናል ቪኒሺየስ ጁኒየርን የራሱ ለማድረግ ማንኛውንም መስዋዕትነት ለመክፈል ዝግጁ ስለመሆኑ እየተነገረ ይገኛል። በሌላ በኩል የሪያል ማድሪድ ባለስልጣናትና የቪኒሺየስ ጁኒየር ተወካዮች ምናልባትም ራሱ ቪኒሺየስ ጁኒየር በመጪዎቹ ቀናት የመጨረሻ የተባለውን ውሳኔ ይወስናሉ የሚል መረጃም ከስፔን አካባቢ ተደምጧል። ቪኒሺየስ ጁኒየርን ለሪያል ማድሪድ እየተጫወተ እንዲቆይ ለማድረግ በሪያል ማድሪድ በኩል ፍላጎት አለ። ነገር ግን ሪያል ማድሪዶቹ የሚሉት ይሄ ተጫዋች የኛ ሆኖ መቀጠል የሚችለው እኛ ያቀረብንለትን ኮንትራት የፈረመ እንደሆነ ብቻ ነው። እኛ ከምንለው በላይ ምንም አይነት ገንዘብ ለመክፈል ፈቃደኝነትም ዝግጁነትም የለንም ይላሉ። ለማንኛውም ዛሬ በለተሰኘው እና በመጪዎቹ ቀናት በቪኒሺየስ ጁኒየር እና በሪያል ማድሪድ ሰዎች መካከል የሚደረገው ውይይት ተጫዋቹ በሳንቲያጎ ቤርናባው ይቆያል ወይንስ ደግሞ ወደ አዲሱ ክለብ ያቀናል በሚለው ጉዳይ ላይ ውሳኔ ይወሰናል። አርሰናል ለዚህ ዜና ራሱን እያዘጋጀ ነው የሚገኘው። አርሰናል ቪኒሺየስ ጁኒየርን አሁን በሚጠቀሰው የዝውውር ዋጋ አሁን በሚባለው ሳምንታዊ የተጫዋቹ የደሞዝ ክፍያ እውነት ተጫዋቹን ወደ ኤምሬትስ ስቴዲየም ይወስዳሉ? ቢወስድስ ለአርሰናል ይሄ ዝውውር የሚያዋጣ ነው ወይ የሚለውን ጥያቄ አንስተው በዚህ ጥያቄ ውይይት እያደረጉ የሚገኙ የእግር ኳስ ባለሙያዎችም አሉ። እውነት ቪኒሺየስ ጁኒየር ተሳክቶና ሆኖ ወደ አርሰናል ተጫዋችነት የሚዘዋወር የሚቀየር ከሆነ አርሰናል በጎ አደረገ ወይ ምርጥ ውሳኔ ወሰነ እንላለን ወይ? ይህንን አስተያየት ስትሰጡ አስተያየታችሁ በእግር ኳስ የሜዳ ላይ ጉዳይ እንደዚሁም ደግሞ ከእግር ኳስ ውጪ ሊኖረው ስለሚችለውም ጫና ጭምር በማሰብ መሆን አለበት። ለማንኛውም አርሰናል ባንኩንም ሪከርዱንም ሰብሬ ቢሆን ቪኒሺየስ ጁኒየርን የራሴ ማድረግ አለብኝ ብሎ ያምናል። ይህንን እንዴት ያስችለዋል የሚለውን በተመለከተ አሁን እየሰማናቸው ያሉንን አዳዲስ ነገሮች ወደ እናንተ የምናደርስ ይሆናል። ሁሉም ነገር ትርምስምስ ብሏል፣ ግን በጣም በቅርቡ ደግሞ መልክ ይይዛል ተብሎ ይጠበቃል። ምክንያቱም በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ውይይት ይደረጋል። ምክንያቱም ያንን ውይይት ተከትሎ ደግሞ አርሰናል የመጨረሻ ውሳኔውን ይወስናል ተብሎ ይጠበቃል። ገንዘብ ይዞ ሪያል ማድሪድን በር ያንኳኳል። ጠረጴዛም ላይ ዳጎስ ያለ የዝውውር ገንዘብን ያስቀምጣል። ቪኒሺየስ ጁኒየርን ለመውሰድ ከፍተኛ ጥረት ያደርጋል ተብሎ ነው የሚጠበቀው። አሁን በዚህ ሰዓት ላይ ደግሞ እየተነገረን ያለው ሌላ ነገር ቪኒሺየስ ጁኒየር እና ሪያል ማድሪድ አብረው ለመቀጠል የማይስማሙ ከሆነ ሌሎች የፕሪሚየር ሊግ ክለቦች እንደዚሁም የሳዑዲ ሀብታሞችም የቪኒሺየስ ጁኒየርን ዝውውር ወደኛ እናድርገው የሚል ውሳኔ ላይ ደርሰዋል። ፍላጎቱም አላቸው። ከፕሪሚየር ሊግ ሊቨርፑል፣ ከሳዑዲ ደግሞ በርከት ያሉት ክለቦች ናቸው እዚህ ጉዳይ ላይ ራሳቸውን እያስገቡ የሚገኙት። ለማንኛውም ሁሉንም ትሰሙታላችሁ። ቼልሲ የምሩን ነው ወይ ብለን የመጣንበት ዋነኛው ምክንያት አሁን በሰበር ዜና እየተነገረ የሚገኘው በብራይተን ኤንድ ሆቭ አልቢዮንና በቼልሲ መካከል ዳኒ ዌልቤክን ለማስፈረም በሚቻልበት ጉዳይ ላይ ድርድር ያውም መልካምና ተስፋ ሰጪ ሀሳብ ልውውጥ መደረጉን የሚጠቁሙ መረጃዎች ወጥተዋል። ታዳጊዎችን በመግዛት ላይ ትኩረትን የሚያደርገው ቼልሲ እድሜያቸው 30 የተሻገሩ ተጫዋቾች ላይ እንዴት ትኩረት ማድረግ ጀመረ የሚለውን በዚህ ሰዓት ወደ እናንተ ከምናደርሳቸው መረጃዎች መካከል አንዱ እንዲሆን መርጠነዋል። እናንተም ትሰሙታላችሁ። ለማንኛውም እንደነዚህ ያሉ ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ ይሄው መተናል። ሰላም ጤና ይስጥልን። እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም
እናመሰግናለን። የቼልሲን ጉዳይ ነው ቀዳሚ የምናደርገው። ቼልሲ በዚህ ክረምት የተጫዋቾች የዝውውር መስኮት ራሳቸውን ለማጠናከር እየተጉ ከሚገኙ ያንንም ለማሳካት ደግሞ በተወሰነ ደረጃ ከቻሉ ያልተጠበቀ ዝውውርን አድርጎ ብዙዎቻችንን ካስገረሙ ክለቦች መካከል አንደኛው ቼልሲ ነው። አሁንም ዛሬ ከሰዓት በኋላ አሁን ሊመሽ ሲል በቼልሲ ጉዳይ እነ ስካይ ስፖርትስ ሰበር ዜናቸውን ይዘው ወጥተዋል። ዳኒ ዌልቤክን ማስፈረም ትክክል ነው ብሎ ዣቪ አሎንሶ ያምናልና ቼልሲዎች ይህንን ዝውውር ለማጠናቀቅ ከብራይተን ኤንድ ሆቭ አልቢየን ጋር ድርድር አድርገዋል የሚል ነው ወሬው። ይሄ የቼልሲ እና የዳኒ ዌልቤክ ስም ተያይዞ መነሳት በእርግጥ ዳኒ ዌልቤክ በጣም ጥሩ ከሚባሉ የፊት መስመር ተጫዋቾች መካከል አንደኛው ነው። ነገር ግን ደግሞ የቼልሲ ቤት ልማድስ ብለን ደግሞ መጠየቅ አለብን። የቼልሲ ቤት ልማድ ወጣት ተጫዋቾችን መግዛት፣ የራስ ማድረግ፣ በቼልሲ ቤት እንዲጫወቱ ካደረገ በኋላ የተወሰኑ አቆይቶ ከፍ ባለ ዋጋ መሸጥን እንዳማራጭ ይዞ የሚንቀሳቀስ ነው ቼልሲ። ይህንን ልማዱን ሊተው ነው ወይ? ይህንን ልማዱን ዣቪ አሎንሶ እያስተወው ነው ወይ የሚል ነገርን ለማንሳት የምንገደድበት መረጃ ነው አሁን ከጥቂት ደቂቃዎች በፊት ሰበር ተብሎ እየተነገረ የሚገኘው። አሁን ዴቪድ ኦርንስቲያን ዚ አትሌቲክ ላይ እንደነ ፋብሪዚዮ ሮማኖ እንደዚሁም ደግሞ እነ ስካይ ስፖርትስም ጭምር የዚህ የዳኒ ዌልቤክ ቼልሲን የመቀላቀል ጉዳይ የመሳካት እድል እንዳለው አድርገው ነው እየገለጹ ወይም እየነገሩን የሚገኙት። ከዚህ ጀርባ ያለው ምክንያት አሰልጣኙ ዣቪ አሎንሶ የዳኒ ዌልቤክ መዘዋወር ወደ ቼልሲ አንድም ልምድ ሁለትም ውጤታማነትን ይዞ ስለሚመጣ ፈልጎታል፣ ይሁን ብሏል። የዳኒ ዌልቤክ ዝውውር ቼልሲን እንደሚጠቅም ይተማመናል ነው። ስለዚህ በዚህ መተማመን ውስጥ ሆኖ ቼልሲ አሰልጣኙን አምኖና ተማምኖ ለዳኒ ዌልቤክ ዝውውር ጥያቄ አቅርቦ ከብራይተን ኤንድ ሆቭ አልቢየን ጋር በጣም ጥሩ የሚባል ድርድርን አድርጓል ነው። ዣቪ አሎንሶ ልምዱም ይጠቅመናል፣ የዳኒ ዌልቤክ የሚታይ የሜዳ ላይ ጉብዝናን ቼልሲን እንደ በጣም ጥሩ አማራጭ ያደርገዋል ነው። ግን አንርሳ ዳኒ ዌልቤክ ዕድሜው 35 ነው። እንደነዚህ ላሉ ተጫዋቾች ቼልሲ ከመቼ ወዲህ ነው ፍላጎት ማሳየት እንዲህ ገፍቶ ሄዶ ክለቦቹን ሽጡልኝ ብሎ ለተጫዋቾቹ ዝውውር ጥያቄ የሚያቀርበው? ይሄ እንግዳ ነገር ነው። ለዚህ ነው ዲ አትሌቲክ ላይ ዴቪድ ኦርንስቲያን እንደዚሁም ደግሞ ፋብሪዚዮ ሮማኖ ፍጹም ሰርፕራይዝድ ሆነናል ነው የሚሉት። ፍጹም ያልጠበቅነው ነገር ነው። ቼልሲ ይህንን ጉዳይ በዚህ መጠን ትኩረት ሰጥቶ ይሰራበታል ብለን አላሰብንም ነበር ነው የሚሉት። አሁን የዳኒ ዌልቤክ ጉዳይ ብቻ ቢሆን በቃ አንድ አጋጣሚ አንድ ምሳሌ አድርገን ልንወስደው እንችላለን። ነገር ግን ቼልሲ ከግራኒት ዣካም ተያይዞ ስሙ እኮ ተነስቷል። ግራኒት ዣካን ከሰንደርላንድ ወስዶ በቼልሲ ማሊያ ማጫወት ይፈልጋል። ግራኒት ዣካም ወደ ቼልሲ ለሚደረግ ዝውውር ፈቃደኝነቱን ሲገልጽ እኮ ነበር። ስለዚህ የግራኒት ዣካን ስንደምረው ቼልሲ የምሩን ነው። ቼልሲ አቋም እየቀየረ ነው። እንደነዚህ ያሉ ተጫዋቾች ቡድኑን ያጠናክሩልኛል፣ ቡድኑን ይለውጡልኛል፣ ውጤትም አመጣባቸዋለሁ ብሎ ማመን መጀመሩን ያሳያል። ይህንን የምንጠይቅበት ግዴታ ውስጥ ገብተናል። ምክንያቱም ምሳሌው እዚህ ጋር አይቆምም። ሶስተኛ ምሳሌ ልናነሳ እንችላለን። ጆን ስቶንስ ወደ ቼልሲ የሚዘዋወርበት ጉዳይ ላይ ቼልሲ እየሰራ ነው ያለው። እንግዲህ ጆን ስቶንስ፣ ግራኒት ዣካ፣ አሁን ደግሞ ዳኒ ዌልቤክ በቼልሲ የሚፈለጉ ቼልሲም ተጫዋቾቹን የራሱን ለማድረግ በከፍተኛ ደረጃ እየሰራባቸው ከሆነ ቼልሲ ቤት ለውጥ አለ ማለት ነው። ቼልሲ ቤት የአመለካከት ያረዳድ ነገሮችን የሚያዩበት መንገድ ላይ ለየት ያለ ነገር አለ ማለት ነው። ይህንን ለየት ያለ ነገር ስንፈተሸው እድሜያቸው ገፋ ያሉ ተጫዋቾች ልምዳቸው ይጠቅማልና ይሁኑ የሚል አሰልጣኝ ቼልሲ ቤት አለቃ ሆኗል። ስሙ ዣቪ አሎንሶ ነው። ስለዚህ የዣቪ አሎንሶን ምክር ተግባራዊ ለማድረግ ቼልሲዎች እየሰሩ ይገኛሉ። ይሄ አንዱ ከሰዓት በኋላ ከሰማናቸው መረጃዎች አመሻሹ ላይ ሰበር ተብለው ከተነገሩን ጉዳዮች መካከል አንዱ ነው። ዋናው ግን የቪኒሺየስ ጁኒየር ነው። በቪኒሺየስ ጁኒየር ዙሪያ ምን አዲስ ነገር አለ ብላችሁ በጣም ብዙዎቻችሁ ጥያቄ ትጠይቃላችሁ። የእውነት ለመናገር የአውሮፓዎቹም ሚዲያዎች ከስፔን እንደዚሁም ደግሞ ከእንግሊዝ፣ ምክንያቱም ቪኒሺየስ ጁኒየር ሪያል ማድሪድ ስፔን፣ የስፔን ሚዲያዎች የበለጠ ኢንተረስት ያደርጋቸዋል። ሪያል ማድሪድ
አርሰናል ቪኒሺየስ ጁኒየር የአርሰናል ጉዳይ ስለሆነ የእንግሊዝ ሚዲያዎችም ጉዳዩን በበለጠ ትኩረት እየተከታተሉት ይገኛሉ። ግን ደግሞ ለአርሰናልም ባይሆን ከሪያል ማድሪድ ስለሚወጣ ከሪያል ማድሪድ እና ስፔን ጋራም ባያዝ ቪኒሺየስ ጁኒየር በጣም ትልቅ ተጫዋች ስለሆነ በዚህ ተጫዋች ዙሪያ አዲስ ነገር እየተፈለገ አዲስ ነገር እየታደነ መነገሩ የሚቀር አይደለም፣ የሚቀር ሊሆንም አይችልም። ስለዚህ ምን አዲስ ነገር ሰማን? ምንድነው የሆነ ምንድነው እየተከናወነ ያለው የሚለውን ነገር በዝርዝር እንንገራችሁ። በጣም ብዙ አዳዲስ ነገሮች ስላሉት ማለት ነው የቪኒሺየስ ጁኒየር ጉዳይ። የመጀመሪያው ነገር እንደመጠይቅ አድርጎ ስካይ ስፖርትስ ለአንባቢዎቹ አንድ ጥያቄ አቅርቦ ነበር። ስካይ ስፖርትስ ያቀረበው ጥያቄ ቪኒሺየስ ጁኒየርን ለማስፈረም አርሰናል ዝግጁ ነኝ እያለ ነው። አርሰናል ብሬኪንግ ዘ ባንክ ችግር የለብኝም አለ። በቃ የባንክ ጉዳዩንም በቃ ሰባብሬ ከዚህ በፊት አድርጌ የማላቀውንም ነገር ቢሆን አድርጌ ቪኒሺየስ ጁኒየርን የራሴ አደርጋለሁ፣ ለዚህም ቁርጠኛ ነኝ ብሏል። ደሞዙን በተመለከተ ይሁን ባይ ነው። ሪከርድ ይሰበራል። ከዚህ በፊት ለየትኛውም የአርሰናል ተጫዋች ተከፍሎ የማያቅ ሳምንታዊ ደሞዝ ለቪኒሺየስ ጁኒየር የሚከፈልም ከሆነ ይከፈል እያለ ነው የሚገኘው። ይሄ አንድ ጉዳይ ነው። ሁለተኛው ጉዳይ የሚሆነው ለሪያል ማድሪድ የሚከፈል የተጫዋቹ የዝውውር ዋጋን በተመለከተ ነው። ይህንንም በተመለከተ አርሰናል ዝግጁ ነው የሚገኘው ነው። አሁን አንድ ነገር ልንገራችሁ። ከበጣም ጥቂት ሰዓታት በፊት አርሰናልን በተመለከተ ያውም ከቪኒሺየስ ጁኒየር ጋር ተያይዞ ስካይ ስፖርትስ እንዲህ ያለ ርዕስ ይዞ ወጥቷል። አርሰናል ሬዲ ቱ ኦፈር ቪኒሺየስ ጁኒየር ቢገስት ኮንትራክት ኢን ክለብ ሂስትሪ፣ በክለቡ ታሪክ ትልቅ የሚባለውን ውል ለቪኒሺየስ ጁኒየር ለመስጠት አርሰናል ዝግጁ ነው ይላል። ስካይ ስፖርትስ ነው ይህንን እያለ ያለው። ስለዚህ ግድ የለም ከዚህ በፊት ለማንም ተደርጎ ባያቅ ለቪኒሺየስ ጁኒየር ሲሆን አረገዋለሁ። ግድ የለም ከዚህ በፊት ለማንም ይህንን ያህል ገንዘብ በሳምንት ከፍዬ ባላቅ ለቪኒ ጁኒየር ግን ላደርገው ዝግጁ ነኝ እያለ ስለመሆኑ ነው የሚያትተው። እናም ሀሳቡን ሲያነሳ አርሰናል ፈቃደኛ ነው። አርሰናል ፈቃደኛ ብቻ ሳይሆን ዝግጁም ነው ለቪኒሺየስ ጁኒየር በክለቡ ታሪክ ታይቶ የማይታወቅ ውል ለማቅረብ ይላል። ስለዚህ አርሰናል እውነት ይህንን ያህል ገንዘብ ከየት ያመጣል? እውነት አርሰናል ይህንን ያህል ገንዘብ ለመክፈል ይስማማል ወይ ብለን ለምናስብ ይህንን እያሰብን ለምንሰጋ ሰዎች ስካይ ስፖርትስ ያወጣው ይሄ ዘገባ የሚገልጽልን አርሰናል ፈቃደኛም አርሰናል ዝግጁም መሆኑን ነው። ይህንን ሚረር ላይ ይህንን ዴይሊ ቴሌግራፍ ላይ ልታነቡት ትችላላችሁ። ዝርዝሩን የአርሰናልን ፈቃደኝነት የአርሰናልን ዝግጁነት ያስረዷችኋል፣ ያብራሩላችኋል። አሁን በዚህ ሰዓት ይላል ስካይ ስፖርትስ በአርሰናልና በሪያል ማድሪድ መካከል አሁንም የተጀመረ ምንም አይነት ድርድር የለም። ነገር ግን አርሰናል በቪኒሺየስ ጁኒየር ላይ ያለው ፍላጎት የእውነት ነው ይላል። በቃ የእውነት ነው፣ ሪል ነው ይላል። ይህንን ካነሳ በኋላ ምንም ጥያቄ የለውም። በዓለማችን ላይ ምርጥ ከሚባሉ ተጫዋቾች መካከል አንደኛው ቪኒሺየስ ጁኒየር ነው። ምርጡን ቪኒሺየስ ጁኒየርን ወደ ኤምሬትስ ስቴዲየም ለመውሰድ አርሰናል ቆራጥ ሆኗል። አርሰናል የሆነው ይሁን እያለ ነው ያለው። እውነት አርሰናል በአንድ በኩል ስንመለከተው ይህንን ዝውውር ደፍሮ ካልገባበት በስተቀረ ምን አማራጭ አለው? ምክንያቱም ያልን እንደሆነ በአንድ በኩል ሞርጋን ሮጀርስን ሲል ቆየ። ሞርጋን ሮጀርስ ወደ ቼልሲ ተዘዋወረ። በሌላ በኩል ዲዮማንዴ ሲል ነበረ። ዲዮማንዴ ሪያል ማድሪድን መቀላቀሉ አይቀርም፣ ይሄም ተረጋገጠ። አሁን ሁሊያን አልቫሬዝን የማግኘት እድል አሁን ብራድሌ ባርኮላ እንዳይባል ብራድሌ ባርኮላ በአብዛኛው የሊቨርፑል ተጫዋች ይሆናል። እንደውም ዛሬ ከሰዓት በኋላ ከተነገሩት ነገሮች መካከል አንደኛው የብራድሌ ባርኮላ የዝውውር ዋጋም ይሁን ተጫዋቹ የሚጠይቀው ሳምንታዊ ደሞዝ በጣም የተጋነነ ነው አሉ አርሰናል። ለቪኒሺየስ ጁኒየር ሲሆን ያላለውን ለብራድሌ ባርኮላ ሲሆን ግን እያለው ነው። በምንም ተአምር ብራድሌ ባርኮላ ከቪኒሺየስ ጁኒየር በላይ ሳምንታዊ ደሞዝ አልጠየቀም፣ አይጠይቅም። የቪኒ ይሁን እያለ የባርኮላን ግን ተጋኗል ብሎ
እየፈቀደ ነው ይላል። እንደውም ዴቪድ ኦርንስቲን አርሰናል ብራድሌይ ባርኮላ ሊቨርፑልን እንዲቀላቀል እየፈቀደ ነው። ስለዚህ ኢዚ ራይድ ነው የሚሆንለት ለማን? ለሊቨርፑል። ማንን ማግኘት? ብራድሌይ ባርኮላን ማግኘት። ስለዚህ አሁን ገበያው ላይ አርሰናልን ወደ ቀጣዩ እና የታላቅነት ምዕራፍ ሊወስዱ የሚችሉ ተጫዋቾች በአንድ ወይም በሌላ መንገድ በአርሰናል ሊገኙ የማይችሉ እየሆኑ ነው። ቅድም እንዳልነው ነው ሞርጋን ሮጀርስ ከዚህ በኋላ የአርሰናል የሚሆንበት እድል የለም። ቢያንስ ለመጪዎቹ ዓመታት ይህ ተጫዋች የቼልሲ ነው። ብራድሌይ ባርኮላ ወደ ሊቨርፑል እያቀና ነው። ዲዮማንዴ ሪያል ማድሪድን እየተቀላቀለ ነው ያለው። ስለዚህ አማራጩ እየጠበበ ስለሆነ አርሰናል ምንም አማራጭ የለውም በቪኒ ጁኒየር ዙሪያ የሚደረገውን እንቅስቃሴ በውጤታማነት ለማጠናቀቅ ይላል። ይሄ አንደኛው ጉዳይ ነው። ሁለተኛው የሚሆነው የአርሰናል ደጋፊዎችን በአጠቃላይ ደግሞ የእግር ኳስ ወዳጆችን እውነት ቪኒሺየስ ጁኒየር ምን ያህል ምርጥ ተጫዋች እንደሆነ ታውቃላችሁ። ነገር ግን አርሰናል ለዚህ ተጫዋች ሊገባ ያሰበው ሊገባ የተዘጋጀው ኮሚትመንት ተገቢ ነው ብላችሁ ታስባላችሁ ወይ ብሎ የእናንተን ሀሳብ እፈልጋለሁ አለና ሁለት አማራጭን አስቀመጠ ስካይ ስፖርትስ። አንደኛው አዎ ይሄ ተጫዋች አርሰናልን እንዲቀላቀል አርሰናል እያንዳንዱን ዋጋ ለመክፈል ቢዘጋጅ ተገቢ ነው ያስፈልጋል የሚል አለ። ሁለተኛው ኖ አርሰናል ሹድ ሉክ አት ቺፐር ኦልተርኔቲቭስ፣ ሌሎች ረከስ ያሉ ሌሎች የሚያዋጡ አማራጮችን ቢያይ ይሻለዋል የሚል ሁለት አማራጭን አስቀረበ። አንደኛው የቪኒሺየስ ጁኒየር በየትኛውም ዋጋ ይፈጸም የሚል ነው። ሌላኛው ሌሎች አማራጮችን ማየት ይሻላል የሚል ነው። የእውነት ለመናገር የሁለቱ ውጤት ተቀራራቢ ነው። ቪኒ ይሁንልን ያሉት 54 በመቶ ናቸው። የለም ሌላ አማራጭ ይፈለግ ያሉት ደግሞ 46 በመቶ ነው የሚሆኑት። ስለዚህ እዚህም ጋር ተቀራራቢ ነገር አለ። ቢቢሲ ደግሞ በዚሁ በቪኒሺየስ ጁኒየር እና በአርሰናል ጉዳይ ላይ በቪኒሺየስ ጁኒየር እና በሪያል ማድሪድ ጉዳይ ላይ ዘር ያለ ነገር ይዞ ወጥቷል። ያውም የሚያምር አርቲክል ነው ቢቢሲ ይዞ የወጣው። የእውነት ለመናገር ቢቢሲ የቪኒሺየስ ጁኒየርን ጉዳይ በተመለከተ ሲተነትን እንዲገቡን ግልጽ እንዲሆኑልን የሚፈልጋቸው ነገሮች አሉ። እንደው በብዙዎቻችን አንደበት በተደጋጋሚ የሚነሳው የሚነገረውን ነገር ከግምት ውስጥ በማስገባት የተዘጋጀ አርቲክል ይመስላል። ሪያል ማድሪድ ኮንትራት ቶክስ ኤንድ አርሰናል ኢንተረስት ይላል። የሪያል ማድሪድና የቪኒሺየስ ጁኒየር ውልን ለማደስ የሚደረግ ድርድርና አርሰናል በቪኒሺየስ ጁኒየር ላይ ያለው ፍላጎት የሚል ነው። የቪኒሺየስ ጁኒየር ፊውቸር ምንድን ነው የሚሆነው ብሎ ይጠይቃል። ይህንን ይጠይቅና ቢቢሲ የሚያነሳው ነገር ምንድን ነው? በዚህ ሰዓት ላይ በአንድ የተጫዋች ዝውውር ጉዳይ በጣም ውስብስብ፣ በጣም ግራ የሚያጋባ ደግሞ በጣም የሚያጓጓ ነገር ከቪኒሺየስ ጁኒየር በላይ ያለ አይመስለኝም ያለ እውነቱን ነው ቢቢሲ። የሆነን ለመናገር ያጓጓልም። ምን ይሆናል? ምን ይፈጠር ይሆን? ሪያል ማድሪድና ቪኒ ጁኒየር ይስማማሉ? ይለያያሉ? ከተለያዩ እውነት አርሰናል ይህንን ተጫዋች ያገኘዋል? ሊቨርፑልም እዚህ ተጫዋች ላይ ፍላጎት አለው ሲባል ሰማን። ሊቨርፑል ጠንክሮ ገፍቶ ይሄድበታል? የሳዑዲ ክለቦች ጉልበታቸው፣ የገንዘብ ጡንቻቸው አርሰናልንና ሊቨርፑልን ኩም የሚያደርግ ይሆን? እንዲሁ ያለ ጥያቄ እየጠየቀን እንዴት ነው አለመጓጓት የምንችለው? እና ግራ ያጋባል። ምንድን ነው እየሆነ ያለው? ቀጥሎስ ምን ይሆናል? ብዙ ጥያቄ አለን። ስለዚህ የሪያል ማድሪዱ ቪኒሺየስ ጁኒየር ያለ ምንም ጥርጥር ያለ ምንም ጥያቄ በዓለማችን እግር ኳስ በፕላኔታችን ላይ በጣም ምርጥ ከሚባሉ ተጫዋቾች መካከል አንዱ መሆኑን ያስታውሳል። የ18 ዓመት ጎረምሳ እያለ በ2018 ሪያል ማድሪድን እንደተቀላቀለ ትዝ እንዲለን 14 ዋንጫዎችን እንዳሸነፈ 128 ጎሎችን ለሪያል ማድሪድ እንዳገባ ይነግረናል በ375 ጨዋታዎች። ስለዚህ የዚህ ተጫዋች ጉዳይ አሁን በደረሰበት ደረጃ መድረሱ ይገርማል ይላል ቢቢሲ። የእውነት እኔም በጣም ከሚገርሙኝ ነገሮች መካከል አንዱ ነው። ቪኒሺየስ ጁኒየር አሁን በምንጠቅሰው መጠን ይህንን ያህል ምርጥ ተጫዋች ሆኖ ሳለ ሪያል ማድሪድ እንዴት ፈቀደ? እንዴት ዝም አለ? የተጫዋቹ የመጨረሻው የውል ዓመት እስኪደርስ ድረስ የልጁን ኮንትራት እንዴት አላስፈረመም? የልጁን ኮንትራት እንዴት አላደሰም የሚል ነው። ስለዚህ የመጨረሻው የውል ዘመን ላይ ባይደርስ ይሉና የተጫዋቾችን የዝውውር ዋጋ የሚተምኑ
ይህን ያህል ከተከፈለበት አሪፍ ነው ብለው የሚናገሩ ሰዎች የቪኒሺየስ ጁኒየር ትክክለኛው ማርኬት ፕራይሱ 200 ሚሊዮን ፓውንድ ነው የውል ስምምነቱ መጨረሻ ዘመን ላይ ባይደርስ ኖሮ ይላሉ። ይህንንም ቢቢሲ ሊያስታውሰን ይፈልጋል። ምክንያቱም ተጫዋቹ ሜዳም ላይ ትልቅ ነገርን ማድረግ የሚችል የማጥቃት እንቅስቃሴ ላይ ትልቅ አቅም የሚሆን ጎሎችን የሚያስቆጥር ጎሎችን አመቻችቶ የሚሰጥ የግብ ዕድሎችን የሚፈጥር እንደ ልቡ በተቃራኒ የግብ ክልል ውስጥ ኳሶችን የመንካት አቅም ያለው ነው ቪኒሺየስ ጁኒየር። ስለዚህ በሜዳ ላይ ጉዳይ በሜዳ ላይ ምርጥነትና ብቃት ቪኒሺየስ ጁኒየር 200 ሚሊዮን ፓውንድ ቢሆን የገበያ ዋጋው ትክክል እንጂ አያንስም ነው የሚለው። በግራ መስመር በኩል መጫወት ብቻ ሳይሆን ሴንትራሊ መጫወት ይችላል። እድሜው ገና 26 ነው። ገና ብዙ ነገሮችን ማሳየት የሚችልበት እድሜ ነው ይላል። ይሄ በሜዳ ላይ ጉዳይ ነው፣ በሜዳ ላይ ጉብዝና ነው። ግን ደግሞ ይቀጥልና ኦፍ ዘ ፒች ወይም ከሜዳ ውጪ ባለ ነገርም እንፈትሸው ያልን እንደሆነ ግሎባል አይከን ነው። ትልቅ ፋይናንሻል ፓወር ላስፈራሚው ክለብ ሪያል ማድሪድ የሚያቆየው ከሆነ ለሪያል ማድሪድ፣ አርሰናል የሚያስፈርመው ከሆነ ለአርሰናል መፍጠር የሚችል ነው። ስለዚህ ለጉብዝናው ብቻ ሳይሆን ገበያ ለመሳብ አቅሙም ጭምር የትኛውም ገንዘብ ቢወጣበት ቪኒሺየስ ጁኒየር ያዋጣል ነው። ገበያ ፊቷን ታዞራለች ልጁ አርሰናልን የተቀላቀለ እንደሆነ ምንም ጥያቄ የለውም። አርሰናል ኢዚ መኒ መስራት ይችላል። ለዚህ ተጫዋች መክፈሉን ብቻ ሳይሆን ይሄንን ተጫዋች በማስፈረሙ የሚፈጥረውን የገበያ እድልም ጭምር አብሮ ማሰብ ይሄን ማስተዋልና ማስላት ይገባል ይላሉ። ግን ደግሞ የሚያበላሸውስ ነገር አይኖርም ወይ? የሚያበላሸው ነገር ምንድን ነው? አርሰናል ቤት ለማንም ተከፍሎ የማያውቀው ክፍያ ለቪኒሺየስ ጁኒየር ሲከፈል ያምለኔ ያለ እንደሆነ መልበሻ ቤቱ አይበጠበጥም ወይ? የመጀመሪያው ስጋት ነው። ለምሳሌ ሪያል ማድሪድ ለዚህ ተጫዋች ከ20 ሚሊዮን ዩሮ በላይ መክፈል አልፈልግም ሲል ታሳቢ አድርጓል ተብሎ እየተነገረን ያለው የጁድ ቤሊንግሃምንና የኪሊያን ምባፔን ስሜት ነው። ለቪኒሺየስ ጁኒየር 30 ሚሊዮን ዩሮ በዓመት የምንከፍል ከሆነ ኪሊያን ምባፔ ወዲያው ቆይቶ ከዛ በላይ ዲማንድ ሊያደርግ ነው። ጁድ ቤሊንጋምም ከዛ በላይ ሊጠይቅ ነው። ስለዚህ ይሄ ነገር መቆሚያ የለውም። መቆሚያ የሌለውን ነገር መፍጠር የለብንም ነው በሪያል ማድሪድ በኩል ያለው። ተመሳሳይ ስጋት አርሰናል ቤትስ አይኖርም ወይ የሚል ነው። ገንዘቡን ግን እኔ አንድ ጊዜ ታስታውሱ ከሆነ ዝላታን ኢብራሂሞቪች ማንቸስተር ዩናይትድን በሚቀላቀልበት ጊዜ የዝላታን ኢብራሂሞቪችን ስም የያዘ ማሊያ ተሸጦ የኔን የዝውውር ብር እኮ ማንቸስተር ዩናይትድ በአንድ ቀን ተኩል ነው ምናምን መለሰው ብሎ ጉራውን ሲነፋ ነበረ። ማነው ዝላታን ኢብራሂሞቪች። ይሄ የእሱ ንግግር እንደ ጉራ ከተወሰደ ያው ጉራ ነው፣ እንደ እውነት ከተወሰደ ደግሞ ሀቅም አለው። አዳዲስ ተጫዋቾች ቡድኖችን በሚቀላቀሉበት ሰዓት ላይ ክለቦቹ በተጫዋቾቹ ዙሪያ በጣም ብዙ ገንዘብን ይሰራሉ። ያ ገንዘብ ለተጫዋቾቹ ዝውውር፣ ለተጫዋቾቹ ክፍያ የሚያወጡትን አብዛኛውን ገንዘብ ይመልሳል ተብሎ ነው የሚጠበቀው። ቢቢሲም ሊያስታውሰን የፈለገው አንዱ ነገር ይሄንን ነው። ስለዚህ ሪያል ማድሪድ እና ቪኒሺየስ ጁኒየር የእውነት ይለያያሉ ወይ? ባጭሩ ለመመለስ ላለመለያየት እየሰሩ ነው። ቀን ቆርጠዋል። ቪኒሺየስ ጁኒየር ወደ ማድሪድ ተመልሷል። ቪኒሺየስ ጁኒየር ከማድሪድ ባለሥልጣናት ጋር ይነጋገራሉ። ሪያል ማድሪድ ትቀበላለህ ወይስ አትቀበልም አፕሮችን ነው የተከተለው። ትቀበላለህ፣ አዲሱን ኮንትራት ፈርም፣ አትቀበልም፣ እሸጥሃለሁ የሚል ነው። ሆዜ ሞሪኒዮ ግን ሪያል ማድሪድ ይህንን ተጫዋች እንዲያቆይላቸው ይፈልጋሉ። ቪኒሺየስ ጁኒየር ከሪያል ማድሪድ ጋር መቆየት ይፈልጋል። ስለዚህ አለመፈላለግ በሪያል ማድሪድ እና በቪኒሺየስ ጁኒየር መካከል የለም። ነገር ግን በይገባኛል እና ይበቃሃል በሚለው ሳምንታዊ ደሞዝ ጉዳይ ልዩነት አላቸው። ይሄንን ጉዳይ የመጨረሻ የሚባልን ውይይት በዛሬ እና በነገ መካከል አድርገው የመጨረሻውን ውሳኔ ይወስናሉ። እና ሰበር ዜና ለመስማት ተዘጋጁ። ሪያል ማድሪድ እና ቪኒሺየስ ጁኒየር ተለያዩ፣ ሪያል ማድሪድ እና ቪኒሺየስ ጁኒየር ተስማሙ። ከሁለት አንዱን በመጪዎቹ ጥቂት ቀናት ውስጥ ይነገረናል። እኛ የምንነግራችኋለን። በማንኛውም ሰዓት ቢሆን መረጃውን ይዘን እንመጣለን። አርሰናል ዝግጁ ነው። የዝውውር ሂሳቡ ይከፈላል።
ችግር የለም ባንክም ሰብሬ ቢሆን እከፍላለሁ እያለ ነው። ባንክ ሰብሬ ማለት ያለኝን በሙሉ አውጥቼ ያለኝን አቅም በሙሉ ለቪኒሺየስ ጁኒየር ዝውውር ለመጠቀም ዝግጁ ነኝ ማለቱ ነው እንጂ ዘረፋ ውስጥ ገባለሁ ማለቱ አይደል። ሁለተኛው ደሞዙ ሲባል ደሞዙም በቃ ከዚህ በፊት አድርጌው የማላቅም ቢሆን አደርገዋለሁ ለማድረግ ዝግጁ ነኝ እያለ ነው ያለው። ስለዚህ ቪኒሺየስ ጁኒየር እና የእሱ ቀጣይ ጣፈንታ አርሰናል ቢያገኘው ወደ ፕሪሚየር ሊግ ተጫዋችነት ቢዘዋወርና ቢቀየር የሚገርም ነው የሚሆነው። ግን ቀጥሎ ምን እንደሚሆን ማንም አያውቅም። ሁላችንም በጉጉት እንጠብቃለን እንጂ ቪኒሺየስ ጁኒየር የዚህ ሰዓት የዓለማችን ዋናው ጉዳይ የዝውውር ዋነኛው ትኩረት እሱና እሱ ብቻ ነው። ቀጥሎ የሚሆነው ሁላችንን የሚያጓጓል። እኛም ከስር እየተከታተልን መረጃዎቹን ወደ እናንተ ለማድረስ ጥረት እናደርጋለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ዳግም ለመምጣትና ለመገናኘት ያብቃን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።